ለኔ ትችላለህ ለኔ አሬ ታለ ድረስ ያለችው ነገር እውነት ነው? ምን አለችሽ? አንተና አዴል ልትጋቡ ነው? አዎ ብርሃን፣ ካላስቸገርኩሽ ለእናትሽ ልትነግሪያቸው ትችያለሽ? እኔ መናገር አቅሙን አጣሁ። ብርሃን፣ አባትሽ በጣም ደስተኛ ናቸው። በቅርቡ ደግሞ ሽማግሌ ለመላክ እያሰብኩ ነው ያለሁት። ብርሃን፣ በደንብ አስቢበት እና ደግሞ መናገር ባለብሽ መንገድ ለማዘር አሳውቂያቸው። አይሆንም ዴቭ። እንዴ ለምንድን ነው የማይሆነው? አንተና እሷ ቆይ እንዴት? አዎ ትንሽ ቆየ ብርሃን። አደይ እዚህ መምጣቷን አልወደድኩትም እንጂ መታ ብታስረዳችሁ በጣም ደስ ይለኝ ነበር። አሁን ግን እኔ ልሂድ፣ እህትሽ በጣም ተናፍቀኛለች። ቻው። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ ሁሉ አማን ነው። ዛሬ የአደይ ድራማን እንዲታያችሁት በጣም የሚገርምና የሚደንቅ አካሄድ ነው እየሄደ የነበረው። እንግዲህ አደይ እንዳያችኋት እነ ዴቭ ወደ ከተማ እንዲመለሱ ስትነግራቸው ነበር። በቃ ተውትና ወደ ከተማ መመለስ አለባችሁ ስትላቸው ነበር። እኔ በጣም አስቤያለሁ፣ እኔ በጣም ተጨንቄያለሁ፣ ችግር እንዳይፈጠርባችሁ አባቴ ይህንን ነገር በሰማ ጊዜ ስትለው ነበር። እና ያው ይህንን ነገር ለዳይመንድ ነግሮታል። እንግዲህ ዳይመንድን እንመለስ ምናምን ሲሉ ነበር፣ ሳንነግራቸው ምናምን ሲሉ ነበር። ዳይመንድም ያው ለብርሃን እንነግራታለን፣ ከዛም በኋላ ያው ብርሃን እንድትነግራቸው ለማድረግ እየሞከሩ ነበር። እንግዲህ ሩታ ይህንን ነገር ለብርሃን ነግራታለች። ዴቭና አደይ ሊጋቡ እንደሆነ ስትነግራት ብርሃን የሌለ ነው የደነገጠችው። ባርኪስ ምናምን ያለችው ባርኪን የሚያገባት ባርኪን የምታገባው መስሏት ነበረና እንደዛ ነው ያለችው። ያው በጣም ነው የደነገጠችው። ከዴቭም ለማረጋገጥ ዴቭን ስትጠይቀው ያው አሳውቋታል፣ ነግረዋታል። የአደይ አባት ደግሞ በጣም በሚገርም ሁኔታ ዛሬ ከዴቭ ጋር ሲያወራ ነበር። ለዴቭ ተለሳልሷል። ጉዳይ ካለ ቶሎ ንገረኝ፣ ጊዜ አትፍጅ ምናምን 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 ሲለው ነበር። ምክንያቱም ጠርጥሮታል። እሱ ዝም ብሎ ነው የፈሩት እንጂ እሱ እንደሚያገባ ወይ አደይን እንደሚያገባ ወይ ደግሞ ብርሃንን ከጅሎ እንደመጣ ጠርጥሯል፣ አውቋል። በዛም ምክንያት መሰለኝ የአደይ አባት ጉዳይ ካለ ጊዜ አትፍጅ ቶሎ ንገረኝ ሲለው የነበረው ማለት ነው። ዴቭን እነሱ አልገባቸውም ይሄ ነገር። እሱ ብቻ ለምን ጥሩ ሆነልኝ ብሎ ነው ያሰበው። ነገር ግን እንደዚህ አላሰበውም። እንደዚህ ቢያስበው ጨርሰው መሄድ ይችሉ ነበር ብዬ አስባለሁ። እንግዲህ ፍቅርን ከዳኒ እጅ ባቡሬ ነው ያስጣላት። እሱ አግቶ ሊወስዳት ነበር። እንግዲህ ከቤዛ ጋርም ሲያወራ ነበር። ወደ ውጭ የመሄዱንም ሀሳብ ትተውታል። በጣም በሚገርም ሁኔታ ቆንጆዬ ሚስት ካገኘሁ እኔ ምን እፈልጋለሁ? ምን ልሰራ እሄዳለሁ? ቤት ገብተሽ ምግብ እያዘጋጀሽ ጠብቂኝ እመጣለሁ ምናምን ሲላት ነበር። እንዳያችሁት በጣም በሚገርም ሁኔታ ፍቅርን ይዟት ሊመጣ ነው። አሹ ከመድረሱ በፊት የሚይዛት ይመስለኛል። አሹ እዛ ከመድረሱ በፊት ይይዛታል። ከዛን ይዟት ወስዷት ይሄዳል ብዬ አስባለሁ። ወስዷት ይሄዳል። አሹ እዛ ከመድረሱ በፊት ነው። አሹ እዛ ከመድረሱ በፊት ፍቅርን አግቷት ወደ ቤቱ ማለት ነው፣ ወደ ቤዛ ቤት፣ ወደ እህቱ ቤት፣ ወደ ቤታቸው ይወስዳታል ብዬ አስባለሁ። በሌላ በኩል ባቡሬ ደግሞ ለሊን እያንጨረጨራት ነው፣ ላገባ ነው ምናምን 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 አይነት ሙድ እያወራ የሌለ ለሊ ታብሰል ስላለች እንዴት እንደዚህ ይላል እኔ ያለው ምናምን በቃ የሌለ ነው የተናደደችው። ተናዳን ሄደችው። እንደውም መጨረሻ ላይ ደግሞ ለሊ ራሷን ስታለች። አደይ ደንግጣ እየጮች ምናምን ነገር ነበር። ለማንሳትም ስትሞክር ነበር ከወደቀችበት ቦታ ላይ ማለት ነው። ብቻ ለሊ ምን ሆና ነው እየወደቀች ያለችው? ምኗን ነው ያመማት? ምን ሆና ነው? ምን እየተፈጠረ ነው በለሊ ህይወት ላይ? እስቲ ተፈጥሯል ብላችሁ የምታስቡትን ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። አሹስ ይደርሳል ዳኒ ፍቅርን ሳይወስዳት?
ምን ታስባላችሁ? ያላችሁን ሀሳብ፣ ያላችሁን ግምት፣ ያላችሁን አስተያየት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል ዲስኮናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ